ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከአንድ ሺህ በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የመጀመሪያውን ጉዳይ እንመልከት። የፍራንኮ ባሬዚን ጉዳይ እናንሳ። በኤሲ ሚላን 20 ዓመታትን በታማኝነት መቆየት ችሏል። 15 ዓመታትን ደግሞ በአምበልነት ነበረ። በምርጥ ከሚባሉ ተከላካዮች መካከል አንዱ ነው። ትናንትና ጣሊያን ይሄንን ሰው ሸኝታለች። እናንሳኝ ጉዳይ ልክ ነው። ትናንትና ፍራንኪኖ ባሬዚ ወይም የፍራንኮ ባሬዚ የቀብር ስነ ስርዓት በሚላን የተፈጸመበት በጣም ትልልቅ ከሱ ጋር አብረው የተጫወቱ ተጫዋቾች ፓውሎ ማልዲኒ፣ ሮቤርቶ ባጂዮ፣ አሌሳንድሮ ኮስታ ኩርታ፣ ማውሮ ታሶቲ፣ ዲያን ሳቪቼቪች እና ዳንኤል ማሳሮ አይነት ትልልቅ ስሞች የነበሩበት ማሳሮ እንዲያውም አብሮ ተጫውቷል። የሚታወቅ አንድ የአምበልነት ምልክት ነበረው። ነጭ ነች የአምበልነት ምልክቶች አርምባንድ የምትባለው ማለት ነው። እሷን አርጎ ጭምር ነው የታየው። እሷን ኮቱ ላይ ጭምር አድርጎ ነበር የታየው። የሚላን የአሁኑ ባለቤት እና የሬድ በርድ ካፒታል ፓርትነርስ መስራች የሆኑት ጄሪ ካርዲናሌ ነበሩ። ካሁኑ ደግሞ ያው ሚላን አሁን በአውስትራሊያ ያለው የአሁኑ ስብስብ የአሁኑ ቡድን ተጫዋቾች መካከል ሁለቱ ተወክለው ደግሞ ትላንትና በዚህ የቀብር ስነ ስርዓት ላይ ወይም ጣሊያን እና ኤሲ ሚላን ታላቅ ተጫዋቻቸውን ፍራንኮ ባሬዚን በሸኙበት ጊዜ የተገኙት ክሪስቲያን ፖሊሲክ እና ሳንቲያጎ ሂሜኔዝ ናቸው። ከሌሎች ክለቦች የኢንተር ሚላኑ ፕሬዚደንት ጁሴፔ ማሮታ፣ የቶሪኖ ፕሬዚደንት ኡርባን ካይሮ፣ አሁን ባለፈው ሳምንት የጣሊያን እግር ኳስ ፌዴሬሽን የቴክኒክ ዳይሬክተር ሆነው የተቀጠሩት ክላውዲዮ ራኒሪ፣ የሚላን ከተማ ከንቲባ ቤፔ ሳላ፣ የሀገሪቱ የስፖርት ሚኒስትር ደግሞ ትልልቅ እቅፍ አበባ ነው የሚባለው እሱን ደግሞ ሪያል ማድሪድ፣ ፊፋ የመሳሰሉ በጣም ትልልቅ ተቋማት ልከዋል እና ትልልቅ ጽሁፎች የሚታዩ ነበር። ቼሶሎ ኡን ካፒታኖ ወይም አንድ አምበል ብቻ ነው ያለን የሚል ትልቅ ጽሁፍ ይታይ ነበር። ባሬዚ ኡኖ ዲ ኖይ ከኛ መካከል አንዱ የሆነ ሚል ሌላ ጽሁፍ በሚላን ደጋፊዎች በኩል ተነበዋል። ደግሞ ሁልጊዜ በእንደዚህ አይነት ጊዜ የሆነ ክለብ መታወቂያ ቢሆንም ግን ዩዊል ኔቨር ዎክ አሎን ብዙ ጊዜ ሊቨርፑል ደጋፊዎች ስለሚዘምሩት እናውቃለን። ግን በዚህ ጊዜም ብቻህን አይደለህም፣ ብቻህን አትሄድም፣ ብቻህን አትሆንም የሚል መልእክት ለማስተላለፍ ይሄም ጽሁፍ ትላንትና ታይቶ ነበር እና ከዛ ደግሞ ልክ የቤተ ክርስቲያን ውስጥ እዛው ሚላን ባለ አንድ ካቴድራል ውስጥ ነው የሽኝቱ የነበረው። ጂሶፔ ቤርጎሚኖ የመጀመሪያውን ዩኦሎጂ ወይም ስለሱ መወድስ ያቀረበው የህይወት ታሪኩንም ያነበበው። ሁለት የሱ መለያዎች ወደ ምንድነው ወደ አትሮንሱ ወደ ባልከኒው ወደ መልእክት ወደሚተላለፍበት ስፍራ በሚወስደው ደረጃ ላይ አንድ የጣሊያን ብሔራዊ ቡድን የሱ መለያ፣ ሌላ የሚላን ሮሴኔሪ ቀይና ጥቁር መለያ ይታይ ነበር። በጣም ስሜታዊ ነበር። ከዛ ደግሞ ከባሲሊካ ወይም ከቤተ ክርስቲያኑ ሲወጣ አስከሬኑ የተጋገዙ ሌሎች ትልልቅ ስሞች የአስከሬን ሳጥኑን ይሸከሙ ነበር። ዴሜትሪዮ አልበርቲኒ፣ ማሲሞ አምብሮሲኒ፣ አሌሳንድሮ ኮስታ ኩርታ፣ አልቤሪኮ ኢቫኒ፣ ማርኮ ሲሞኒ፣ ፒዮትሮ ፓብሎቬርዲስ፣ አንጀሎ ኮሎምቦ፣ ማርኮ ቫን ባስተን፣ ሮቤርቶ ዶናዶኒ፣ ፊሊፖ ጋሊ፣ ጆቫኒ ጋሊ፣ ዳንኤል ማሳሮ እነዚህ ሁሉ በጣም ትልልቅ ስሞች ናቸው። ምን ያህል የተከበረ ሰው እንደሆነ ምን ያህል የተከበረ ሚላኒስታ እንደሆነ የሚያሳይ ነው እና እንግዲህ እሱ እስኪመጣ ድረስ በጣሊያን እግር ኳስ ውስጥም በተከላካዮችም ይሁን በሌላ ዲፓርትመንት ባሉ ተጫዋቾች ባሎንዶር አሸንፎ የሚያውቀው ጂያኒ ሪቬራ ነበር። የሀገሪቱ ምንጊዜም ትልቁ ተጫዋች ይባል የነበረው በ20ኛው ክፍለ ዘመንም የሀገሪቱ ትልቁ ተጫዋች በሚል በብዙ ሰው መስማማት የነበረበትም ሌሎች ትልልቅ ተጫዋቾች ነበሩት እንደ ጁሴፔ ሜያት አይነት ተጫዋቾች፣ ግን ጂያኒ ሪቬራ ነበር ልክ ፍራንኮ ባሬዚ እስኪመጣ ድረስ ጠንካራ ክርክል አለ። የምንጊዜም የጣሊያን ትልቁ ተጫዋች ነው የሚል ትልቁ ተከላካይ ነው ብቻ ሚል ሳይሆን የጣሊያን የምንጊዜም ትልቁ ተጫዋች ነው ብለው የሚያምኑ ሰዎች አሉ። ግን ቢያንስ
በሚላን ታሪክ ግን ምርጫ ተደርጎ ነበረ እና የሃያኛው ክፍለ ዘመን ምርጡ ተጫዋች ማን ነው ተብሎ ሲመረጥ የተመረጠው ፍራንኮ ባሬዚ ነበር ወይም ፍራንኪኖ ባሬዚ ነበር። እንግዲህ በ66 ዓመቱ ነው ህይወቱ ያለፈውና ከህልፈቱ በኋላ የሚሰጡትንም አስተያየቶች ስታይ ምን ያህል ስሜታዊ እንደሆነ የሚያሳይ ነው። ለምሳሌ ፓውሎ ማልዲኒ ከሱ ጋር አብሮት ተጫውቷል። በኒልስ ሊድሆም ዘመን መጫወቱን እርግጠኛ አይደለም፣ ግን በእርግጠኝነት በአሪጎ ሳኪ ዘመን አብረው ተጫውተዋል። ያ ፌመስ አራቱ ተከላካዮች የነበሩበት ታሶቲ፣ ማልዲኒ፣ ኮስታ ኩርተና፣ ባሬትስ የነበሩበት የተከላካይ መስመር ላይ አብሮት የተጣመረ አምበልነትን ምናልባት ታማኝነትንም ከሱ የወረሰ ባሬዚ ጨዋታ እስኪያቆም ድረስ የኤሲ ሚላን የምንጊዜም ብዙ ጨዋታ ያደረገው ተጫዋች ነበር። ከዛ በኋላ ነው ፓውሎ ማልዲኒ የምንጊዜም በርካታ ጨዋታዎች ያደረገ ተጫዋች የሆነው እና እኔ አብሬያቸው ከተጫወትኳቸው ተጫዋቾች ሁሉ ያለምንም ጥርጥር በየትኛውም የሜዳ ስፍራ ካሉ ተጫዋቾች ሁሉ ምርጡ ነው ብሎ አወድሰውታል። 70 ኪሎ ብቻ ነው፣ ሜትር ከ76 ነው ቁመቱ። ስለዚህ ወፍራም እንደ ስታም አይነት ግድግዳ አይደለም፣ ግን ጠንካራ ጉልበት ያለው በጣም የላቀ ጨዋታ የማንበብ ችሎታ ያለው አብሬያቸው ከተጫወትኳቸው ተጫዋቾች መካከል ምርጡ ብሎታል። ሌላ ሚላኒስታ ነው፣ እድሜ ልኩን የአንድ ክለብ ሰው ሆኖ የኖረ ነው። ፓውሎ ማልዲኒም ቢሆን ለሌላ ክለብ አልተጫወተም። አሁን ፍራንኮ ባሬዚን የአንድ ክለብ ሰው ነው፣ የሚላን ሰው ነው ብቻ ስንል በተጫዋችነቱ ብቻ ማለታችን አይደለም። በ15 ዓመቱ በ16 ዓመቱ ነው ወደ ሚላን የመጣው እና እንደ ወላጅ ነው ኤሲ ሚላንን የሚያየው ይባላል። ምክንያቱም እናቱ ያረፉት ገና በ11 ዓመቱ ነው። አባቱ ያረፉት ገና በ15 ዓመቱ ነው። ወደ ሚላን ሄደው በ16 ዓመቱ ነው። ስለዚህ ከዛ ጊዜ ጀምሮ ለ81 ቀናት ወደ ፉልሃም እስኪመጣ ድረስ በዳይሬክተርነት ወደ ፉልሃም መጥቶ ነበር። 81 ቀናት ብቻ ነው ፉልሃም ውስጥ የቆየው። ያኔ ፉልሃም ትልቅ አብዮት ውስጥ ነበር። በእንግሊዝ 4ኛ ዲቪዚዮን የነበረ ቡድን በጥቂት ጊዜ ውስጥ በ4 ዓመት ውስጥ ወደ ፕሪሚየር ሊግ መጣ። ሞሐመድ አልፋይድ የሚባሉ ብሪታንያ ግብጻዊ ባለቤት ነበሩት። በተለይ በሚሊኒየሙ መግቢያ አካባቢ በርካታ ተጫዋቾችንም ከፈረንሳይ ሲያመጡ አስታውሳለሁ። እንደ ስቲድ ማልብሮንክ፣ ሉዊስ ሳሃ፣ ሉዊስ ቦአሞርቴ ፖርቱጋላዊ ነው፣ የድሮ አርሰናል ተጫዋች ነበር። ስቲድ ማልብሮንክ፣ ስቲቭ ማርሌ አይነት ተጫዋቾች የነበሩበት ቡድን ነው ያ የፉልሃም ቡድን። ኤድዊን ቫንደርሳርም የዛ ቡድን ግብ ጠባቂ ነበር ወደ ማንቸስተር ዩናይትድ ከመዘዋወሩ በፊት። ሌሎችም ዛትናይት ሌሎችም ተጫዋቾች ነበሩት እዛ የፉልሃም ቡድን ውስጥ። አሰልጣኛቸው ዦን ቲጋና ነው የነበረው እና ያኔ ፍራንኮ ባሬዚ መጥቶ ነበር ወደ ሚላን ወደ ፉልሃም ለ81 ቀን ብቻ ነው የሰራው። ያኔ እንግዲህ ኮስታ ኩርታን፣ ዲሚትሪ አልበርቲኒ እንደ አይነት ተጫዋቾች ለማምጣት ሞከረ። ግን ያኔ ልክ በዳይሬክተርና በአሰልጣኝ መካከል ያለው ግንኙነት እንዳሁኑ ተዋረዳዊ አልነበርም። ያኔ ማኔጀሮች ነው የነበሩ። ስለዚህ በዝውውር ጉዳዮች ላይ ሁልጊዜ የመወሰን ስልጣን የነበራቸው አሰልጣኞች ብቻ ናቸው። ቲጋና በዚህ ደስተኛ አልነበርም። የበለጠ የፈረንሳይ ገበያ ላይ ያተኩር ስለነበር አሁን ቅድም የጠቀስኳቸውን የተወሰኑትን ተጫዋቾች ጨምሮ ከፈረንሳይ ነበር ያመጣ የነበረው። ፓፓ ቡባ ዲዮፕ 2002 የዓለም ዋንጫ ላይ ፈረንሳይ ላይ ያችን ጎል ያስቆጠረውና እንዳለመታደል አሁን በህይወት የሌለው ፓፓ ቡባ ዲዮፕ ሌሎችንም ተጫዋቾች ያመጣ ነበር ያን ጊዜ አስታውሳለሁ። እና መስማማት አልቻሉም ሁለቱ። ከዛ ተመለሰ። በቃ 81 ቀን ብቻ ነበር የፉልሃም የስፖርት ዳይሬክተር የነበረው። በነዛ 81 ቀናት ብቻ ነው ከሚላን የተለየው እንጂ በ16 ዓመቱ የሚላን የአካዳሚ ተጫዋች ከሆነበት ጊዜ ጀምሮ በ17 ዓመቱ በኒልስ ሊድሆም ስዊድናዊ አሰልጣኝ ፌመስ ስዊድናዊ አሰልጣኝ ናቸው። በሳቸው ዘመን መጫወት ከጀመረበት ጊዜ ጀምሮ ህይወቱ እስካለፈበት ከ66 ዓመቱ ድረስ ለ50 ዓመት የቆየ በጣም ጠንካራ ስሜት ትስስር የነበረው ነው። ለዛ ነው ያቺ የ81 ቀን አጋጣሚ ብቻ ነች ከሚላን የተለየ የሚያደርገው የምለው። ጄሚ ካራገርም የአልቲሜት የአንድ ክለብ ሰው ማለት እሱ ነው ይላል። የዋን ማን ክለብ ሰው ማለት በቃ እሱ ነው ይላል። 719 ጊዜ ነው ጨዋታ ያደረገው። ኖስትሮ ካፒታኖ ይሉታል። ፋቢዮ ካናቫሮ ሚላን ተጫዋች አልነበረም። በናፖሊ ውስጥ ያደገው ኒያፖሊታን ነው። ማራዶናን በጣም ሲያደንቅ ያደገ ነው። ነገር ግን ካፒታኖ ብሎ በካፒታል ሌተርስ ነው ስለሱ የጻፈው። እንግዲህ የዓለም ዋንጫ ያሸንፏል በአምበልነት ፋቢዮ ካናቫሮ የዛሬ 20 ዓመት ጣሊያን የዓለም ሻምፒዮን በሆነች ጊዜ። ነገር ግን ሁሉም ወጣት ተጫዋቾች፣ ሁሉም ወጣት ተከላካዮች አንተን ለመሆን ሲመኙ ነው የኖሩት ብሎ በሶሻል ሚዲያ ላይ ጽፎ ነበር እና በባሎንዶር ሁለተኛ ሆኖ ጨርሶ የሚያውቅ በጣም አስደናቂ 22 ዓመታት በሚላን የነበሩት 15ቱን ዓመታት በአምበልነት የመራ 6 ሴሪያዎች ያሸነፈ 3 ጊዜ ዩሮፒያን ካፕ ወይም አሁን ቻምፒየንስ ሊግ የምንለውን
ድል ያደረገ 20 ዋንጫዎችን በጠቅላላ ከሚላን ጋር ያሸነፈ ግን በአስቸጋሪ የሚላን አመታት በሁለት አጋጣሚዎች ወርዶ ነበር ሚላን። አንደኛው የቶቶኔሮ ቅሌት በሚባለው በማች ፊክስ በጨዋታ ማጭበርበር በማች ፊክሲንግ ስካንዳል ኤሲ ሚላን ከክለቡ እንዲወርድ ከሴሪያው እንዲወርድ ሲደረግ ልክ ማልዲኒ እና ሌሎች ተጫዋቾች ሚላን ወርዶ እንኳ ባያቅ ብዙ ነጥብ በተቀነሰበትና በከፍተኛ ደረጃ መፎካከር እንደማይችል በታሰበበት ጊዜ በክለቡ በታማኝ ሆኖ እንደጸኑ ሁሉ ፍራንኮ ባሬዚም እንደ ዩቬንቱስ አይነት ትልቅ ክለብ እንደ ጆቫኒ ትራፓቶኒ አይነት ትልቅ አሰልጣኝ ጠርተውት ወደ ሁለተኛ ዲቪዚዮን ወርዶ ተጫውቶ እንደገና ሚላንን ይዞ የመጣ ፍጹም አስደናቂ ታማኝነት የነበረ ወደ ሌሎች ትልልቅ ክለቦች መዞር ይችል የነበረ ከዛ ደግሞ ሚላን እዛው ኮንሶሊዴት ማድረግ አቅቶት በሴሪያው እንደገና በስፖርታዊ ምክንያት ሲወርድ እንደገና በድጋሚ አብሮ የወረደ በውቦቹ አመታት ያንን አስደናቂ የአሪጎ ሳኪን ዘመን ወይ በፋቢዮ ካፔሎ ጊዜ ብዙ ዋንጫ በሚያሸንፉበት ጊዜ ወይ በኒልስ ሌደልሆም ከ10 አመት ቆይታ በኋላ ስኩዴቶ እንደገና ድል ሲያደርጉ በእንደዚህ አይነት ብርማ ቀናት ብቻ ሳይሆን በጣም አስቸጋሪ በሆኑ ጨለማዎቹ አመታትም የሚላን ፍጹም ታማኝ የነበረ ተጫዋች ነውና ብዙ የሚያስደንቁ ነገሮች ነበሩት። ከዛ ደግሞ ባጫወት የጣሊያን እግር ኳስ ለረጅም ጊዜ ከ1950ዎቹ መጨረሻ ከ1960ዎቹ መጀመሪያ ጀምሮ የታወቀ ጥብቅ የመከላከል ካቴናቾ ወይ ካቴና የሚባለው አለ አይደለም ልክ እንደዛ ስር ያለ የመከላከል አጫወት በነበረበት ጊዜ ልክ በፍራንስ ቤከንባወር ያጫወት ስልት የሚላን ካይዘር የሚሉት ወይም የሚላኑ ቄሳርም የሚሉት ለዛ ነው። ምክንያቱም ደር ካይዘር ነው የሚሉት ፍራንስ ቤከንባወርን ስለዚህ የኛ ካይዘር ነው የኛ ቄሳር ነው ለማለት እንደዚህ አይነት ተጨማሪ ቅጽል ስም ወጥቶለት ነበር። እናም በሊቤሮ ሚና ወይም በጠራጊ በሚባል የበለጠ ጨዋታ ማንበብ በሚጠይቅ ነፃ ሚና በሚባል ሚናም ያንን ዲፓርትመንት ያንን ያጫወት ስልት ሬቮሉሽናይዝ ያደረገ በተለይ ደግሞ ሚላን ከአሪጎ ሳኪ ሹመት በኋላ ሳኪ አይደሉም እዛ ቦታ ላይ ያጫወቱት ሳኪ ትልቅ አብዮተኛ የሚባሉት የማንቱማን ፕሬሲንግን ወይም የማንቱማን ማርኪንግን አስቀርተው ወደ ዞናል ማርኪንግ መሄዳቸው በሶስት ተከላካዮች ወይ ሲከላከሉ በአምስት ተከላካዮች ከሚጫወት ቡድንነት ወደ አራት ተከላካዮች ሲስተም ወደ 442 የሄዱ በጣም የተዋጣለት የተደራጀ ፕሬሲንግ የነበረበት አጫወት ስለነበራቸው በጣም ሞደርን አሁን ያለ አይነት የሚመስል አጫወት መከተል የጀመሩ አሰልጣኝ በመሆናቸው በጣም የሚደነቁ ናቸው። ግን ከሁሉ በላይ ደግሞ የኦፍሳይድ ትራፓቸው በጣም ይደነቅ ነበር እና ሁል ጊዜም የድሮቹን የማርኮ ባሬዚ የሚሳተፍባቸውን ፍራንኮ ባሬዚ የተሳተፈባቸውን ጨዋታዎች በሙሉ ብታይ ልክ አንድ ተጫዋች ከጨዋታ ውጭ በሚሆንበት ጊዜ የመስመር ዳኛው ምልክታቸውን ከማሳየታቸው በፊት ቶሎ እጁን የሚያነሳው እሱ እና ቶሎ የትኛው ተጫዋች ከጨዋታ ውጭ እንደሆነ ዲቴክት ያደርጋል ይባላል። አንድ ፌመስ ጨዋታ አለ ብዙ ጊዜ እኔም በዚሁ የምጠቅሰው ምናልባት ያንን የሪያል ማድሪድን 1980ዎቹ መጨረሻ ከ1980ዎቹ አጋማሽ ከ1990 ድረስ 5 ተከታታይ አመት ላሊጋ ያሸነፈው የነ ሁጎ ሳንቼዝ ሜክሲካዊ አጥቂ ታወቀ አጥቂ ነበራቸው። አንድ የውድድር ዘመን ላይ 32 ጎሎችን በፈርስት ተች ያስቆጠረ ተጫዋች ማለት ነው። ግን ሚሼል ቦትሬጌኞ፣ ቫልዳኖ፣ ፈርናንዶ ኢየሮ አይነት ተጫዋቾች የነበሩበት ያ ፌመስ ቡድንን በግማሽ ፍጻሜ 5-0 አሸንፈው ነበር ኤሲ ሚላን እና በአንድ ጨዋታ ሚላን የሪያል ማድሪድ ተጫዋቾችን 23 ጊዜ ኦፍሳይድ አስገብተው ነበር በአንድ ጨዋታ እና የዛ የተከላካይ መስመር መሪ የነበረው ፍራንኮ ባሬዚ ነው። ልክ እንደዚህ በጣም አስደናቂ የሜዳ ውስጥ ኦርጋናይዘር የነበረ የሜዳ ውስጥ ፍጹም አስደናቂ አደራጅ የነበረና ቅድም የጠቀስኩት በጣም ዝነኛ የሆነው አንዳንድ ሰዎች እንዲሁም በእግር ኳስ ታሪክ በጣም ዝነኛው ባክፎር የሚሉት ታሶቲ፣ ኮስታ ኩርታ፣ ማልዲኒ ና ራሱ ደግሞ አሁን ጣሊያንን የተለያት ሚላንና እግር ኳስን የተለየው ፍራንኮ ባሬዚ አብረው ከ2800 በላይ ጨዋታዎችን ያደረጉ ናቸው እና አንዳንድ ነገሮች ላይ እድለኛ አልነበረም። ለምሳሌ የዓለም ዋንጫ ሜዳ ውስጥ አላሸነፈም። 1982 ላይ ኤንሪኮ ቢያርዞት የሚባሉ አሰልጣኝ ነበሯት ጣሊያን እና እሳቸው ያሰለጠኑት ቡድኑ ዋንጫ ወስዷል። በጣም ወጣት ነበር ያን ጊዜ። ነገር ግን ሜዳ ውስጥ የመጫወት እድል አላገኘም። የስብስቡ አባል ነበር ግን ለደቂቃም አልተሰለፈም። ግን የዓለም ሻምፒዮን ነበር። 94 የዓለም ዋንጫ ላይ ፍጻሜ ደርሰው ነበር። የ94ቱ ታሪክ ነው። ምክንያቱም የኒክ ካርትሌጅ የሚባል ጉዳት ገጥሞት የጉልበት ጉዳት ቀዶ ሕክምና አድርጎ ውድድሩ ተጀምሮ የመጀመሪያው ነው ሁለተኛው ጨዋታ ላይ ተጎድቶ ከዛ ለፍጻሜ ጨዋታ ተመለሰ። ሰርጀሪ አድርጎ የጉልበት ቀዶ ሕክምና አድርጎ ከወር ባነሰ ጊዜ ውስጥ ሜዳ ውስጥ ነበር
የሆነ ጊዜ ደግሞ ትከሻው ወልቆ ተጫውቷል ረጅም ጊዜ። ግን እዛ ጨዋታ ላይ በጣም አስደናቂ የነበረው ያ የብራዚል ብሔራዊ ቡድን 1994 የዓለም ዋንጫን ያሸነፈው የብራዚል ብሔራዊ ቡድን እንደ ቤቤቶና ሮማሪዮ አይነት በጣም አስደናቂ አጥቂዎች ነበሩት እና ሮማሪዮን ፍጹም ተቆጣጥሮት ለ2 ሰዓት 0-0 ነው ጨዋታው ያለቀው። ሮማሪዮ የዛ ውድድር በጣም ከሮቤርቶ ባጂዮ ጋር አስደናቂው ተጫዋች፣ ሌሎችም ተጫዋቾች ነበሩ በእርግጥ ግን በጣም ግሩም ነበር። እሱን ቀጥ ነው ያደረገው። 34 ዓመቱ ነበር ያን ጊዜ ደግሞ እድሜው እና ከጉልበት ቀዶ ሕክምና በኋላ ውድድሩ ተጀምሮ የጉልበት ቀዶ ሕክምና አድርጎ እንደገና ተመልሶ በዓለም ዋንጫ ፋይናል ላይ ምናልባት ማን ኦፍ ዘ ማች ሊያስብል የሚችል አንዳንድ ሰዎች በዓለም ዋንጫ በውድድሩ ታሪክ በመከላከል በአንድ ተጫዋች የመከላከል ክህሎት ምናልባት ምርጡ የመከላከል ፐርፎርማንስ ሊሆን ይችላል ብለው የሚጠቅሱት አይነት የመከላከል ጨዋታ አሳይቶ ግን በኋላ በመለያ ምት ባለቀበት ጊዜ ብዙ ሰው የሚያስታውሰው ሮቤርቶ ባጂዮ የፍጹም ቅጣት ምቱን በመሳቱ ነው። ወይም ወደ ላይ መቷት ኳሷን ኢላማዋን ስታ መውጣቷን። ግን በተመሳሳይ ጨዋታ የመጀመሪያውን የፍጹም ቅጣት ምት የመተው ፍራንኮ ባሬዝም ኳሷን ወደ ውጭ ነበር የሰደዳት። ስለዚህ በአንዳንድ አጋጣሚዎች እድለኛ አልነበረም። ግን ደግሞ ለምሳሌ ስታቲስቲክስ ሁሉንም ነገር ይናገራል ብዬ ባላምንም ግን አንዳንዶቹ ቁጥሮች የሚገርሙ ናቸው። ምሳ ጣሊያን የዓለም ምርጡ ሊግ በነበረበት ጊዜ 3ቱ አስደናቂ ሆላንዳውያን በሚላን አብረውት የተጫወቱት ራይካርድ ቫን ባስተን፣ ሁሊት አንድ ላይ በነበሩበት ጊዜ 3ቱ ግሩም ጀርመናውያን በኢንተር ይጫወቱ በነበሩበት ጊዜ እነ አንድሪያስ ብሬመ፣ ካርል ሃይንዝ ሩሚኒገ አይነት ሩሚኒገ ሎተር ማቴዎስ አይነት ተጫዋቾች በነበሩበት ጊዜ የርገን ክሊንስማን በነበረበት ጊዜ ናፖሊ ውስጥ ዲየጎ ማራዶና፣ ካሬካ አይነት አስደናቂ ተጫዋቾች በነበሩበት ጊዜ ዩቬንቱስ ውስጥ ሚሼል ፕላቲኒ፣ አለም ቦክሲች ምናምን ተጫውተዋል በተለያየ ጊዜ። እንዴት አስደናቂ ተጫዋቾች ነበሩት ሴሪያ እና የዓለም በርቀት ምርጡ ሊግ በነበረበት ጊዜ የሚላንን የተወሰኑትን ዓመታት ሬከርድ ስታይ መለማመን ያቅታል። 1987-88 የውድድር ዘመን ላይ በአንድ ሲዝን 14 ጎል ብቻ ነበር የተቆጠረበት ሚላን፣ ባሬዚ የሚመራው ሚላን። በ1990-91 የውድድር ዘመን 19 ጎል ብቻ ነበር የተቆጠረበት። በ1993-94 የውድድር ዘመን ደግሞ 15 ጎል ብቻ ነበር የተቆጠረበት። 14 19 15 ጎሎች ብቻ የተቆጠሩበት ግን በካቴናቾ የመከላከል አይነት ሳይሆን በጣም ፕሮአክቲቭ በሆነ የሚያጠቃ ቡድን ውስጥ እየተጫወተ ያንን ያደረገ ተጫዋች ነው የነበረውና ብዙ ፌመስ ነገሮች አሉት። በነገራችን ላይ በሚላን 6 ቁጥር መለያ አይለበስም። የፍራንኮ ባሬዚ መለያ ስለነበር ልክ 3 ቁጥር የፓውሎ ማልዲኒ መለያ እንደማይለበሰው ሁሉ የፍራንኪኖ ባሬዚ መለያም 6 ቁጥርም ለሁል ጊዜው ነው ሪታየር የተደረገው። ለታማኝነቱ፣ ለሰጠው አገልግሎት፣ ለአገልግሎቱ ርዝመት ለ23 ነው ለ22 ዓመት የቆየና አንድ ሬቮሉሽነሪ ስለሆነ በጣም ስኬታማ ስለነበር በተለይ ደግሞ ከሲልቪዮ ቤርሉስኮኒ መምጣት በኋላ ሚላን በመጥፎ ሁኔታ ውስጥ የነበረበት ጊዜ ለ6 ዓመት ዋንጫ ያላሸነፈበት፣ 2 ጊዜ የወረደበት፣ አንደኛው የክለቡ ባለቤትና ፕሬዚደንት በጨዋታ ማጭበርበር ውስጥ ስማቸው ተገኝቶ ስለነበር የታሰሩበት፣ አንደኛው ከክለቡ ካዝና ገንዘብ ይወስዱ ነበር በሚል ተጠርጥረው ምርመራ ሊደረግባቸው ስለነበር ከሀገር በሸሹበት በእነዛ በጣም አስቸጋሪ ጊዜያት በሚላን ነበር። ግን በጎ ጊዜ መምጣት የጀመረው ከውጪ ናቸው፣ አውትሳይደር ናቸው የሚባሉት ሲልቪዮ ቤርሉስኮኒ መጡና ቻምፒየንስ ሊግ እንዲሆን ያደረጉት እሳቸው ናቸው። ምክንያቱም ዩሮፒያን ካፕ የሚለው ስም መቀየሩ ብቻ ሳይሆን አሁን የምናውቀው ፎርማት የመጣው አንድም በሲልቪዮ ቤርሉስኮኒ ኢንሲስት ማድረግ ነው እና ሚላን በደንበኛ የቻምፒየንስ ሊግ ቡድን የነበረው። እኔ ኳስ ማየት በጀመርኩበት ጊዜ በሚላንና በሪያል ማድሪድ መካከል የአንድ ነው የሁለት ቻምፒየንስ ሊግ ልዩነት ነው የነበረው። 2007 ላይ ቻምፒየንስ ሊግን ሲያሸንፉ 7ኛ ቻምፒየንስ ሊጋቸውን ነበር ያሸነፉ። ለምሳሌ ፓውሎ ማልዲኒ 5 ቻምፒየንስ ሊግ አሸንፏል እና 3 ቻምፒየንስ ሊግ ፋይናል ተሸነፉ። 8 ቻምፒየንስ ሊግ ፋይናል ተጫውቷል ሚላን ማለት እሱ ነው እና አሁን ያለውን ቻምፒየንስ ሊግ ውድድሩ ላይ መሳተፍ የሚያቅተውን አንደኛ 8ኛ ሆኖ የሚጨርሰው ምናምን ሳይሆን ያንን ወርቃማውን ዘመን የመራ ግን ደግሞ አስቸጋሪ በነበረበትም ጊዜ ካይዘር ፍራንኮ የሚሉት እነሱ እንዲህ አይነት በጣም የሚደንቅ መሪነት የነበረበት ከሊቤሮ ፓር ኤክሰለንስ የሚሉት ልክ ከጋይታኖ ሽሬያ ጋር በሊቤሮ ሚና
የጣሊያን የምንጊዜ ምርጡ ተጫዋች የሚባል ያንን አጫወትም ሬቮሉሽናይዝ ያደረገ አይወደውም ከቤከንባወር ጋር መነጻጸሩ። ምክንያቱም ቤከንባወር ለእኔ አንደኛ ነው ሌላ ሰው የለም ከሱ ቀጥሎ የሚል አስተያየት የሚሰጥ ነው። 1978 ላይ ነበር የመጀመሪያ የሴሪያ ጨዋታውን ያደረገው ከቬሮና ጋር እና እንዳልኩት ቅድም ኒልስ ሊድልሆም የሚባሉት ስዊድናዊ አሰልጣኝ ነበሩ። አንዳንድ ሰዎች ብዙ ሀሳብ አሪጎ ሳኪ ከሳቸው ወስደዋል ይላሉ። ሳኪ ኦሪጂናል ሀሳቢ ናቸው ወይ አይደሉም? በእግር ኳስ አንድ የሚያከራክር ነገር ነው። ለሉዊጂ ማይፍሬድም ዝድኔክ ዜማንም አይነት ሰዎች ከኛ ብዙ ሀሳብ ወስደዋል፣ ሰርቀዋል እንደዚህ ይሏቸዋል። ለማንኛውም ትልቅ አብዮተኛ ስዊድናዊ አሰልጣኝ የነበሩት ሌሎች ትልልቅ ተጫዋቾችን ያሰለጠኑ የሮማም የሚላንም አሰልጣኝ የነበሩ ናቸው እና ገና 17 ዓመቱ ሆኖ በሰውነቱ ደቃቃ አታላንታ ቁመትህና ተክለ ሰውነትህ በሴሪያ በጣም ፊዚካል በሆነ ጥብቅ መከላከል በሚፈለግበትና በማን ማርኪንግ ዘመን ለመጫወት የሚያስችል ቁመትና ስጋ የለህም፣ ጡንቻ የለህም ብሎት ጁሴፔ ባሬሲ የሚባል ወንድም ነበረው በ2 ዓመት የሚተልቀው እና እሱ የኢንተር ተጫዋች ነበር። ከሱ ጋር ኢንተር ውስጥ ሞክሮ ነበር። ኢንተር ጥያቄውን ሳይቀበል ቀረ። 2 ዓመት ደጅ አስጠንቶታል። ኤሲ ሚላንም ቢሆን በሚቀጥሉ ዓመት ተመለስ እያሉት ወደ አታላንታ ቤርጋሞም ሄዶ ነበር። እዛም በተመሳሳይ ምክንያት ደቃቅ ነህ በተክለ ቁመናህ ብለውት ተስፋ በሚያስቆርጥ ሁኔታ ነበር የተሸኘው። ግን ለዋናው ቡድን ሲጫወት ይሄ አስደናቂ የጨዋታ አንባቢነት ችሎታውን በማየት ነው ሊድሆም ለመጀመሪያ ጊዜ በ18 ዓመቱ የመሰለፍ እድል የሰጡት። በ22 ዓመቱ አምበል ሆኖ እስከ ጫማ እስካቆመበት እስከ 37 ዓመቱ እስከ 1997 ድረስ በአምበልነት የቆየው እና ያኔ የሚላን ተጫዋች በነበረበት ጊዜ 1978 ማለት ነው ኤፕሪል 23 ነበር ጨዋታው የተደረገው። ማልዴራ የሚባል የውድድር ዘመኑ መጨረሻ ላይ ከፍተኛ ጎል አስቆጣሪ ሆኖ ያጠናቀቅ በጣም ትልቅ ተጫዋች የነበረበት፣ ሪቬራ ስቲል ይጫወት የነበረበት፣ ፋቢዮ ካፔሎ የሚላን ተጫዋች የነበሩበት እና አልቤርቶሲ አይነት ትልልቅ ተጫዋቾች የነበሩበት እና ከዛ ቡድን ጋር ሆኖ ነው ሚላን ላይ አሁን አንድ ኮከብ ነው መሰለኛለሁ ካልተሳሳትኩ 10 ዋንጫ ስታሸንፊ ነው ኮከብ። ዩቬንቱስ 3 ኮከብ አለው፣ ኢንተር 2 ኮከብ አለው፣ ሚላን 1 ኮከብ አለው። ያቺ 1 ኮከብ ያገኙባትን 10ኛ የሴሪያ ድል ያገኙት በሱ ጊዜ ነው። ፒሺኒን ይሉት ነበር ትንሹ ለማለት ነው። ጂያኒ ብሬራ ነው እንደ አይነት ስም ያወጣለት። ግን ቅድም እንዳልኩት ካይዘር ፍራንዝም ይሉት ነበር። ቤከንባወርን ለማወደስ ነው። እሱ ይህን ንጽጽር ብዙ ባይወደውም ቅድም እንደጠቀስኩት ደግሞ በአስቸጋሪዎቹ ዓመታትም ከክለቡ ጋር ታማኝ የሆነ ከሚላን ጋር የመጀመሪያውን ቻምፒየንስ ሊግ ያሸነፈ። በእርግጥ የ94ቱ የፍጻሜ ጨዋታ ላይ እሱን ኮስታ ኩርታም በቅጣት ምክንያት አልነበሩም። የካፔሎ ቡድን የክራይፍን ባርሴሎናን 4-0 ባሸነፈበት ጨዋታ ማለት ነው። 97 ላይ ነበር በኤሲ ሚላን እና ሮማሪዮ፣ ዚኮ፣ ሁጎ ሳንቼዝ በነበሩበት የኦል ስታርስ ወይም ሌሎች ዓለም አቀፍ ዝነኛ ተጫዋቾች በተሳተፉበት ጨዋታ የተሸኘው ቪዲዮ ሁሉ እያለቀሰ የወጣበት ቪዲዮ። በኋላ ሲልቪዮ ቤርሉስኮኒ ባሎንዶር አሸንፈው አያውቅም፣ ግን ባሎንዶር ሰጡት እዛ ጨዋታ ላይ። ያቺ የባሎንዶር ሽልማት የሚያሸንፉ ተጫዋቾች የሚሰጣቸውን ሽልማት ሰጥተውት ነበር ያን ጊዜ እና በጣም ስሜታዊ ነበር። ጆናታን ዊልሰን ብዙ ጊዜ የምጠቅሰው አንድ ትልቅ የታክቲክ መጽሐፍ አለው ኢንቨርቲንግ ዘ ፒራሚድ የሚባል በእግር ኳስ የሚወድ ሰው በሙሉ ቢኖረው ቢያነበው ጥሩ የሚሆን የእግር ኳስን የታክቲክ ኤቮሉሽን በሚገባ የሚያስረዳ አይነት መጽሐፍ ነው። እና እዛ መጽሐፉ ላይ ምን ብሎ ይጠቅሳል? ገና 19 ዓመት እንደሆነው ኒልስ ሊድሆም 1979 ላይ የጣሊያን እግር ኳስ በካቴናቸው ሀሳቦች በተያዘበት ጊዜ ያኔ እንግዲህ አብዛኞቹ መከላከሎች ማርከሮች ብቻ የነበሩበት ዘመን ላይ ነበር። ግን እሳቸው በዞናል ማርኪንግ ቀዳሚ ሊባሉ የሚችሉ ሰው ናቸው እና እግር ኳስ አካላዊ ፍልሚያዎች ብቻ ያሉት ሳይሆን የክፍት ቦታዎችና ክፍት ቦታዎችን የመቆጣጠር ጨዋታም ነው። የስፔስ የታይም ግን የስፔስ ዶሚናንስ የስፓሻል አዌርነስ ምናምን ጨዋታ ነው። ስለዚህ ፊዚካል ባትል አይደለም ወይ አካላዊ ፍልሚያ ብቻ አይደለም ብለው የሚያምኑ በመሆናቸው ምክንያት በቁመት በጡንቻ በግዝፈት የሚያምኑ አሰልጣኝ አልነበሩም። ከብዙዎቹ ጣሊያን ውስጥ ከነበሩት አሰልጣኞች የሚለያቸው እሱ ነው። ልክ በባርሴሎና ውስጥ ክራይፍ ከመጣ በኋላ ስፔን ብሔራዊ ቡድኑ ሳይቀር ላፉሪያ ወይ ፊዩሪ እሳትነት የነበረበት ታጋይነት፣ ተዋጊነት፣ ተጋዳይነት የነበረበት የስፔን ብሔራዊ ቡድን የበለጠ በታክቲክ ብልህ የሆነ ቡድን እንዲሆን እሱ እርሾ ነበር እንዳልነው። ግዝፈት ብቻ አስፈላጊ ነገር አልነበረም። ስለዚህ እንደ ጓርዲዮላ አይነት የጨዋታ ንባባቸው የላቀ
የስፔስ ግንዛቤያቸው የክፍት ቦታ ግንዛቤያቸው አስደናቂ የሆነ ብዙ ጊዜ ኢንተርሴፕት የሚያደርጉ ታክል የማይወርዱ ግን የተጋጣሚ ማጥቃት በጨዋታ ንባባቸው ምክንያት ትክክለኛው ስፍራ ላይ በመገኘት ብቻ የተጋጣሚን ማጥቃት ማጨናገፍ የሚችሉ ተጫዋቾችን ከግዝፈት ከጡንቻ ከትልቅነት ይልቅ ለምሳሌ ከሉዊስ አራጎኔስ ባርሴሎና ከቴሪቬኔቭልስ ባርሴሎና በጣም የተለየ ቡድን ነበር የሰራው ካል ሊድሆምም ተመሳሳይ አስተሳሰብ የነበራቸው በቃ እግር ኳስ የጉልበተኞች የግዙፍ ተከላካዮችና የረጃጅም አጥቂዎች ፍልሚያ ነው ብለው ማያምኑ አሰልጣኝ ስለነበሩ ለተከላካዮች ግዙፍ ያልሆነው ሜትር ከ76 ነው ከ74 ብቻ የሆነው ከ70 ኪሎ በታች የሚመዝነው ልክ እንደ ቀደም ከጆንቲ ጋና ጋር አልተስማማም ስል ነው። ጆንቲ ጋና በነገራችን 64 ኪሎ ነበር። ጆንቲ ጋና ከምን ጊዜ ምርጥ የአማካይ ተከላካዮች መካከል አንዱ የሚባል የ84ቱ የፈረንሳይ የሚሼል ሂዳልጎ ቡድን አባል የነበረ ከነዛ አራት አስደናቂ ተጫዋቾች መካከል አንዱ ሆኖ የሚቆጠር ተጫዋች ነው የነበረው። ግዝፈት አያስፈልገውም ምክንያቱም ቲጋና ፍጹም አስደናቂ የጨዋታ አንባቢ ስለነበር ማለት ነው። እና ባሬዚ በነዛ አመታት በኤሲ ሚላን ሴሪያውን ብቻ አይደለም ያሸነፈው ኮፓ ኢታሊያም ዩኤፋ ካፕም ሌሎችም ውድድሮች ያሸነፈ ትልቅ ተጫዋች እኔ ነበረው ለረጅም ጊዜ ነው ሎንጄቪቲውም ወይም በሚላን አገልጋይነት የቆየበትም የእድሜ ርዝመት ሁሉ በጣም አስደናቂ የነበረ ፍጹም ግሩም የሜዳ ውስጥ ተጫዋች ብዙ ተናጋሪ አይደለም ይላሉ ብዙ ሚጮሃን በላ አይደለም ይላሉ በምሳሌ የሚመራ ነው እንዲያውም ለጋዜጣ ዴሎ ስፖርት ፒንኩ ጋዜጣ አንድ የሚላን የአውቶቡስ ሹፌር ሆኖ ለ32 አመት ያገለገለን ሰው ተናግሮ ነበርና ትህትና በጣም ነበር የሚያስደንቀኛል። አሁን አንዳንድ ተጫዋቾች የአምበልነት ምልክታቸው ላይ ራሳቸው ዲዛይን ያደርጋሉ። ለምሳሌ ፍራንቼስኮ ቶቲ የሁለት ልጆቹን ስም ይጽፍበታል። አንዳንዶቹ በጣም ከለርፉል የሆነ አርምባንድ ያደረሱ ነጭ ነው ምንም በቃ ዝም ብሎ ከሆነ ጨርቅ ላይ ተቀዶ የመጣ የሚመስል ትኩረት መሳብ የማይፈልግ አይነት ሰው ነው ይላል። እና ልክ አውቶቡሱ ሲገባ በፊተኛው የአውቶቡስ በር እንኳን አይገባም በኋላ በኩል ነው የሚገባው። በቃ በጣም ትህትናውን የሚያሳይ አይነት ነበር እና ጮሆ ሲናገር አትሰሙትም ግን በጣም የሚያስደንቅ በምሳሌ መምራት ጥበብ የነበረው ነው ብለው ያደንቁታል። ፍጹም የሚገርም ህይወት ታሪክ የነበረው ለጣሊያን ብሔራዊ ቡድንም 81 ጊዜ የተጫወተ እና በቅድም በተጠቀስኩት የሮዝ ቦል የ1994 የዓለም ዋንጫ ፍጻሜ ጨዋታ ላይ የፍጹም ቅጣት ምት ሰጥቷል። ዳንኤል ማሳሮና ሮቢ ባጆም የፍጹም ቅጣት ምት ሰጥተዋል። ግን በጨዋታው ላይ የነበረው ብቃት በጣም የሚያስደንቅ ነው። ሮማሪዮ ከገጠምኳቸው ተከላካዮቹ ለምን ጊዜ ምርጡ ይለዋል። ዲየጎ ማራዶና ደግሞ የሆነ አንድ ጨዋታ ላይ ሊያውም የማራዶና ቡድን ናፖሊ 3-0 አሸንፎ ያንን ጨዋታ ማራዶና 2 አሲስት ሰጥቶ አንድ ጎል አስቆጥሮ ልክ ወደ መልበሻ ክፍል እንዳጋጣሚ ሆኖ ደግሞ ልክ ፍራንኮ ባሬዚ ከማረፉ በፊት ያንን ቪዲዮ ትዊተር ላይ ያየሁት ነበር። ማራዶና የባሬዚን መለያ ለብሶ ነው ወደ መልበሻ ክፍል ይገባ ነበር እና አንዱ ጋዜጠኛ ለምን የለበስከው ሲሉት ይሄ ለኔ ታሪክ ቡድኑ 3-0 አሸንፏል። ናፖሊ 3-0 አሸንፏል። የባሬቲን ሚላንን 3-0 አሸንፏል። ስለዚህ እና በሶስቱም ጎሎች ላይ በቀጥታ ተሳትፏል። ማራዶና ሁልጊዜ እንደሚያደርገው ራሱም 2022 ላይ ዛሬ 4 አመት ማራዶናን የሚተካከል ተጫዋች በፉትቦል አልነበረም ብሎ እንደሚያምን ተናግሯል። አብሮት የተጫወቱ ሰዎች ያውቃሉ ማራዶና ምን እንደሆነ ይላል። በሁለቱ መካከል የጋራ መከባበር እንዳለ ግልጽ ነው። ግን ማራዶና የታሪካዊ ሰው መለያን የለበስኩት የቁጥር አንዱን ሰው ይላል። እንደሱ አይነት አስደናቂ ተከላካይ ገጥሞኛ ያውቅም ሳይመታኝ ኳስም ይገርማኛል። እንግዲህ ያኔ ማራዶና እየተደበደበ ይጫወት የነበረበት አሁን የማጥቃት ተጫዋቾች ያላቸው አይነት ፕሮቴክሽን አልነበረም ያን ጊዜ። የድሮቹን ቪዲዮዎች ስታይ ማመን ያቅትሻል። የድሮ የ1980ዎቹን የ1970ዎቹን ቴፖች ስታይ ለዛ ነው የተለያየ ዘመን ላይ ያሉ ተጫዋቾችን ማወዳደር ትክክል አይደለም። አሁን ያሉ ተጫዋቾች ቀሏቸው ነው የሚጫወቱት ማለት ባይሆንም አሁን ያለው አናሊሲስ ደግሞ ከፍተኛ ስለሆነ አሁን ያለው ስትራቴጂ አሁን ያለው ኮቺንግ ስለ እግር ኳስ የምናውቀው ከጨዋታ በፊት ስላለ ቅድመ ዝግጅት የሚታወቀው ነገር በሙሉ በጣም የተዘረዘረ የተተነተነ ስለሆነ የበለጠ ኦርጋናይዜሽን ይኖረው ይሆናል። ያኔ ግን ብሩት ፎርስ ነው የነበረው። በቃ መደብደብ ነው የነበረው እና መደብደብ ደግሞ መደበኛ የሆነ በቃ በቀይ ማያስወጣው እንጂ ምናምን ብለው አርቢትሩ ምናልባት የከፋ ከመሰላቸው የሚገስጹበት አይነት ማራዶና በአንድ የዓለም ዋንጫ ጨዋታ 1986 የዓለም ዋንጫ ጨዋታ ለብቻው 15 ፋውል ተሰርቶበት ለብቻው ዲየጎ ማራዶና አንድ ሰው ብቻ አንድ ቡድን ላይ ቢሰራ እንኳን ብዙ ነው 15 ፋውል ለብቻው ማራዶና 15 ፋውል ተሰርቷል።
በዛ ዘመን ስለተጫወተ ሊሆን ይችላል ሳይመታኝ ኳስ የሚቀማኝ ብሏል። ይሄ ደግሞ የጨዋታ ንባቡን የሚያሳይ የጨዋታ ግንዛቤውን የሚያሳይ ነው እና ውብ የሚላን ዘመን ላይ የነበረ ብዙ ሰዎች እኛ ሀገር የሚላን ደጋፊዎች በተለይ በእድሜ ተለቅ ያሉ ረጅም ጊዜ እግር ኳስ ያዩ ሰዎች የሚላን ደጋፊዎች ሲሆኑ ሚላን ከሌሎቹ የጣሊያን ክለቦች የተለየ ፉትቦል ይጫወት ስለነበር አንደኛ ለምሳሌ ኢንተር 89 ላይ ዋንጫ ካሸነፈ በኋላ እንደገና ዋንጫ እንዲያሸንፍ የካልቾፖሊ ቅሌት መነሳት ነበረበት። ስታር ተጫዋቾች አጥቶ ያቀም ሮናልዶ ነበራቸው፣ ዩሪ ጆርካይፍ ነበራቸው፣ ክሪስቲያን ቪየሪ ነበራቸው፣ ማርኮ ሲሞኒ ነበራቸው። ብዙ ስም በጣም ብዙ ስም መጥቀስ ይችላሉ። ኢቫን ዛሞራኖ ነበራቸው። የችሎታውን ያህል ጥሩ አልተጫወተም፣ ግን በስም ደረጃ የዓለም ቁጥር አንድ ተከፋይ ስለነበር አስታውሳለሁ። ያን ጊዜ አልቫሮ ሬኮባ ነበራቸው። በጣም ሌሎች ትልልቅ ስሞች በነበሩበት ጊዜ ረጅም ጊዜ ማሲሞ ሞራቲ ከቤተሰባቸው ነው ክለቡን የወረሱት። ገንዘብ ለማውጣት ቦዝነው አያውቁም፣ ግን ኢንተር እያሸነፈ አልነበረም። ዩኤፋ ካፕ የጣሊያን ካፕ ምናምን ያሸንፋል፣ ግን ሴሪያውን አላሸነፈም። ረጅም ጊዜ ዶሚናንት የነበረው ዩቬ ነው። ግን የሊፒም የካፔሎም የትራፓቶኒም ዩቬ ሶስቱም ትልልቅ አሰልጣኞች የበለጠ ፋንክሽናል እግር ኳስ የሚጫወት ውጤትን በሆነ መንገድ ለማምጣት የሚሞክር ስታይል አልነበረውም ልል አልችልም። ስታይሊስት ተጫዋቾች ግን ነበሩ። በተለይ ፕላቲኒ፣ ዚዳን፣ ዴል ፒየሮ አይነት ተጫዋቾች ግን በጣም ብዙ ሰው እንዲወደው የሆነው ሚላንን በልዩ አጫወቱ ምክንያት ያ ሃይላይን፣ ያ ፕሬሲንግ፣ ያ የደች ቶታል ፉትቦል የተቀላቀለበት አስደናቂ ቴክኒሽያኖች የነበሩበት ቡድን ነበር። ያ ሁሉ ሲስተም እንዲሰራ ግን የባሬትሲ አይነት አስደናቂ የጨዋታ አንባቢ ያስፈልግ ነበር። በኦፍሳይድ ላይ ነው የሚጫወቱት። ስለዚህ እንደ ማድሪድ አይነቱን ቡድን በአንድ ጨዋታ 23 ጊዜ ኦፍሳይድ የሚያስገባ የተከላካይ መስመር ትልቅ ኦርጋናይዘር አለው ማለት ነው እና ባሬዚ እንደዛ አይነት ተጫዋች ነው የነበረው እና እንግዲህ ይሄ መለያ ለታላቅ ሰው የሚገባ ነው እና እኔ እንደሚገባኝ ፍራንኮ ባሬዚ የታሪክ አስደናቂው ተከላካይ ነው። ይሄንን ትውስታ ሁል ጊዜ በህይወት ካለሁ ድረስ አቆየዋለሁ በሚል አስተያየት ሰጥቶ ነበር። ተመሳሳዩን አድናቆት ዲየጎ ማራዶና ህይወቱ ባለፈ ጊዜ በ2020 ያኔ በጣም በስሜት ሆኖ ፍራንኮ ባሬዚ ተመሳሳይ አድናቆት ለማራዶና ሰጥቶ ነበር። ግን በሌሎች ብዙ ቃለ ምልልሶችም ላይ እንደዚሁ ተመሳሳይ አድናቆት ቸሮት ነበር። እንግዲህ ሚላን ፌመስ 2 ድሎች ነበሩት 89 ላይ። አንደኛው ሪያል ማድሪድን ቅድም የጠቀስኩት ኪንታ ዴል ቡይትሬ የሚባለውን የሪያል ማድሪድን ቡድን 5-0 ያሸነፉበት። ግን በፍጻሜው ደግሞ ያኔ ያው እግር ኳስ ያኔ ይሻል ነበር ብዬ አምናለሁ። ያኔ ባላይም ግን ያኔ ፌር ነበር። ያኔ የተወሰኑ ከዋክብት የተወሰኑ ክለቦች ውስጥ ብቻ አልነበረም የሚታጨቁት። ያኔ ኢቭንሊ ዲስትሪቢዩትድ ነበር። በየክለቡ ትልልቅ ተጫዋቾች ታያለ። ስቱዋ ቡካሬስት ብዙ ትልልቅ ተጫዋቾች ነበሩ፣ በኋላ ወደ ትልልቅ ክለቦች የሄዱ ተጫዋቾች። ያኔ የነበረው ህግ ከ3 በላይ ውጭ ሀገር ተጫዋች ቡድንሽ ውስጥ ማጫወት አትችልም። በአንድ ጊዜ ከ11 ተጫዋቾች 3 ብቻ ናቸው የውጭ ሀገር ተጫዋቾች። አሁን 11ዱም ሳይሆን 25ቱንም ተጫዋቾች የውጭ ሀገር ተጫዋቾች ማድረግ ትችል ይሆናል። አንዳንድ እሱን ለመከልከል የወጡ የሆም ግሮውን ሩልስ የሚባሉ አሉ። ግን የውጭ ሀገር ተጫዋች መጥቶ ያንቺ አካዳሚ ውስጥ ካደገ እንደ ሆም ግሮውን ተጫዋች ይቆጠራል። ለምሳሌ ፓስፖርት ግድ ማይሆንበት ጊዜ አለ። የራሱ ፍሎ አለው፣ እሱ የራሱ ችግር አለበት። ስለዚህ ስቱዋ ቡካሬስትን በሴሚፋይናል ሪያል ማድሪድን 5-0 በፍጻሜ ስቱዋ ቡካሬስትን 4-0 በቻምፒየንስ ሊግ ፋይናል ያሸነፈ እና ዚዳን መጥቶ የሪያል ማድሪድ አሰልጣኝ ሆኖ ለ3 ተከታታይ ጊዜ ሮናልዶ፣ ራሞስ፣ ክሩስ ሌሎችም ትልልቅ ተጫዋቾች የነበሩበት ሪያል ማድሪድ ለ3 ተከታታይ ዓመት ቻምፒየንስ ሊግ እስኪያሸንፍ ድረስ ለ26 ዓመት የትኛውን ቡድን በተከታታይ ዓመት ቻምፒየንስ ሊግ አሸንፎ አያውቅም ከሚላን ከነ ፍራንኮ ባሬሲ ሚላን በስተቀር 89ና 90 በተከታታይ ዓመታት ያንን ውድድር አሸንፎ የነበረ በጣም አስደናቂ ቡድን ነው እና በዛ ዘመን ነው ከነ እንግዲህ በሊግ ውስጥ ደግሞ ማራዶና ወዝ ቢግ አብረው ይፎካከሩ በነበሩበት ጊዜ ያን ጊዜ እንደ ማራዶና አይነቱ ተጫዋች ያንን አይነት አድናቆት ከሰጠ ማራዶናን በሚሆንበት ጊዜ የካሞራ ተጽዕኖ ከሌለበት የሆነ ሰብስታንስ ካልወሰደ ኢንዲቪጁዋል ታለንትን በተመለከተ አይ ማራዶናን የሚያክል ተጫዋች በፉትቦል አልነበር። ማራዶናን በሆነበት ጊዜ በነዛ አስደናቂ ዓመታት አሁን ችግሩ ኮንሲስተንሲ ለምን ያህል ጊዜ ሌሎች መለኪያዎች ይኖሩት ይሆናል። አንድ ማራዶና ያስቆጠራቸውን ጎሎች ሜቢ ሌላ ተጫዋች
ላያስቆጥራቸው ይችላል። ልዩ ነው እንደ ካራክተር ብቻ አይደለም እንደ ኳስ ተጫዋች ማለት ነው። ብዙ ጊዜ ካራክተሩ ዶሚኔት ያደርገናል። አርጀንቲና ምን ማለት ነው ስሜታዊ ሪፕሬዘንቴሽኑ ምንድነው ምናምን እንላለን። በማራዶና ከሆነ በኤልፒ ቤደ ኦሮ ከሆነ ለአንድ ሰው እንደዚህ አድናቆት የሚቸረው ሊያውም በማራዶና የከፍታ ዘመናት በማራዶና ሄይዴ ላይ ሆኖ ከሆነ ያ የሚባለው አይ ቲንክ ስለ ባሬዚ ማወቅ የምንፈልገውን ሁሉ አውቀናል ማለት ነው። እና ስለዚህ በጣም ትልቅ ስም በጣም ትልቅ ተጫዋች አብዮተኛ የነበረ በተጫወተበት ስታይል የጣሊያን የእግር ኳስ አጫወት ሺፍት እንዲያደርግ ያደረገ ነው። እና ስለዚህ ትናንትና የነበረው በጣም ስሜት የተጫነው ሽኝት ብዙ የሚላን ደጋፊዎች ኩርቫ ሱድ የሚባለው ወይም በሰሜን የስቴዲየሙ ክፍል የሚቀመጡት የኤሲ ሚላን ደጋፊዎች በሙሉ በገፍ የመጡበት ከሱ ጋር አብረው የተጫወቱም አሁን እንግዲህ እንደምታውቂው ፕሪሲዝን ያለበት ክለቦች በዝውውር የሚጠመዱበት ብዙ ኢንስቲትዩሽናል ስራዎች የሚበዙበት ወቅት ላይ ነው በጣም ብዙ ሰው የተገኘው። በጣም ትልቅ ሀዘንም ግን ክብርም ነበረ። በጣም ስሜታዊ በሆነ ሁኔታ ነው ፍራንኮ ባሬዚ የተሸኘው። 6 ቁጥሩ የሚላን ደጋፊዎች የኛ የዘላለም አምበል የሚሉት እንግዲህ ማልዲኒ ነበራቸው። ማልዲኒም ቅድም እንዳነሳሁት ተመሳሳይ ታማኝነት የነበረው ተመሳሳይ ስኬት የነበረው ማልዲኒ ወጣት በነበረበት ጊዜ ጋይድ ያደረገው ፍራንኮ ባሬዚ ነው። ግን ማልዲኒ በጣም በጣም ትልቅ ተጫዋች ነበር። እሱም የምንጊዜም ትልቁ ተከላካይ ይሉታል። የግራ ተከላካይ ነበር ግን ያን ጊዜ ምክንያቱም ቢሊ ኮስታ ኩርታ እና ፍራንኮ ባሬዚ ነበሩ ሁለቱ የመሀል ተከላካዮች የነበሩት። ማውሮ ታሶቲ በቀኝ በኩል ፓውሎ ማልዲኒ በግራ በኩል ነበር ይጫወቱ የነበሩት። በኋላ ነው በአብዛኛው ከ97 በኋላ ዛካሮኒ የመጡ 99 ነው መሰለኝ። ግን ያኔ ኦስካር ታባሬዝ መሰለኝ የሚላን አሰልጣኝ የነበሩት እና በኦስካር ታባሬዝ ዘመን መሰለኝ በመደበኝነት የመሀል ተከላካይ መሆን የጀመረው ፓውሎ ማልዲኒ እና ከዛ በኋላ ነው ጫማ እስኪያቆም ድረስ ከ40 ዓመቱ ምናምን ተጫውቷል ማልዲኒ ረጅም ጊዜ። ግን የሚላን ደጋፊዎች ምን ያህል ለታሶቲ ትልቅ አድናቆት እንዳላቸው የምታውቂው የእኛ ብቸኛ አምበል እስኪሉት ድረስ ማልዲኒን አንደርማይን ማድረጋቸው አይመስለኝም። 8 ቻምፒየንስ ሊግ ፋይናል የተጫወተላቸው እሱም 5 ቻምፒየንስ ሊግ አሸንፊያለሁ ምናምን ብሎ አይናገርም። 3 ቻምፒየንስ ሊግ ፋይናል ተሸንፊያለሁ ነው የሚለው። የተሸነፈባቸው የሚቆጭባቸውን ነው የበለጠ የሚጠቅሳቸው። ለምሳሌ 93 ላይ በማርሴይ 1-0 የተሸነፉበት ወይ 2005 ላይ በሊቨርፑል በዛ ድራማዊ ጨዋታ በመለያ ምት የተሸነፉበት 3-3 ያለቀው 110 ደቂቃ ዶሚኔት አድርገነው ነበር ያንን ጨዋታ በሚልበት ጨዋታ 120 ደቂቃ ስለነበር ጨዋታ 110 ደቂቃ ምን ላይሆን ይችላል 114 ደቂቃ ሚላን ይሻል ነበር። 6 ደቂቃ ነው 3 ጎሎች የተቆጠሩት። ፍጹም ድራማዊ ነበር ያ ጨዋታ። አይ ቲንክ ለማልዲኒ ያላቸው ክብር ያነሰ ስለሆነ አይመስልም። ግን ለፍራንኮ ባሬዚ ያላቸው አድናቆት በጣም ከፍተኛ ስለሆነ ይመስለኛል እንደ አይነት አነጋገር የሚጠቀሙትና ጣሊያን፣ ሚላን፣ የአውሮፓ ፉትቦል፣ የዓለም ፉትቦል ትላንትና ሸኝቶታል ማለት ነው። እና አንዳንዶቹ ቪዲዮዎቹም በጣም ሙቪንግ ነበሩ ትላንትና ሸኝቶ በነበረበት ጊዜ። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።